ያምናል አት ሴም ታይም ይጠመቃል። ስለዚህ ለነሱ በኢየሱስ ክርስቶስ ማመን እንደዚሁም ደግሞ ለክርስቶስ ለመኖር ወስኖ ከክርስቶስ ጋር የመተባበር ከኃጢአት ጋር ሳይሆን ከክርስቶስ ጋር በሞትና ትንሣኤው የመተባበር ጉዳይ አንድ ላይ የሚመጣ ነገር ነው ለነሱ ማለት ነው። ስለዚህ እንትኑ ይሄ ኮንቴክስቱ ከዛ ጀምሮ ሲመጣ በዚህ መንገድ መቀመጥ አለበት ብዬ አስባለሁ። አሁን እንሂድና ጳውሎስ ምን እንደሚል እንመልከተው። ሮሜ 6 ላይ ማለት ነው ጸጋ እንዲበዛ ኃጢአት እየሰራ እንኖር እንዴ አለ። አይ አይሆንም፣ ለኃጢአት ሞተናል። እንዴት ነው የሞት ነው ታዲያ? እንዴት አድርገን ከዚህ በኋላ በእርሱ እንኖራለን ካለ በኋላ ለኃጢአት የሞትንበትን ሜካኒዝም ይነግረናል ማለት ነው። ሞተናል ብሎ ነው የሚጀምረው። ኦኬ ሞተናል ብሎ ነው የሚጀምረው። ሞተናል ብሎ ከጀመረ ለኃጢአት የመሞቱን ጉዳይ አስቀድሞ ከጀመረ ቀጥሎ ያለውን ነገር በዚህ ኮንቴክስት ነው የምንመለከተው ማለት ነው። እንዴት አድርገን ከእንግዲህ በእርሱ እንኖራለን? በኃጢአት ለምንድን ነው ለኃጢአት የሞት ነው? እንደዚህ ነው ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንድንሆን እንደተጠመቅን አታውቁምን አለ። ዩሲ አሁን ከክርስቶስ ጋር ተባብረናል። በጥምቀት ከክርስቶስ ጋር ተባብረናል። ከምኑ ጋር? ከሞቱ ጋር የተባበርነው። ለኃጢአት ሞተናል ያለውን እያብራራ ነው ያለው። በዚያ ሌጀንስን የተጠመቅነው ከዚህ በኋላ ለኃጢአት ከኃጢአት ጋር እንዳንተባበር የሚያደርገን ለኃጢአት ሞተናል። እንዴት? ከክርስቶስ ጋር በሞቱ ተባብረን ነው ለኃጢአት የሞትነው። ከዛ እንውረድ። ከሞቱ ጋር እንድንሆን እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። ጥምቀቱ ሪያላይዝ የሚያደርጋቸው ነገሮች አሉ። ሞትና መቀበር የሚባሉ ነገሮች አሉ። ጥምቀቱ ሪያላይዝ የሚያደርጋቸው ወር ደግሞ ጥምቀቱ ሲግኒፋይ የሚያደርጋቸው ሞትና መቀበር የሚባሉ ነገሮች አሉ። ከዛስ በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን። እሺ በሞቱ እንደዚህ ተባብረናል። አሁን ከትንሣኤው ጋር እንደዚህ እንተባበራለን። ኢቭን የትንሣኤ ተስፋ ያለን ሰዎች ነን። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለናል። ምክንያቱም የሞተ ከኃጢአቱ ነፃ ወጥቷል። የኢየሱስ ክርስቶስ የመስቀል ላይ ሞት በክርስቶስ መስቀል ላይ ወር ደግሞ ከክርስቶስ ጋር ክርስቶስ በመስቀል ላይ ሲሞት ከክርስቶስ ጋር የመሞታችን ጉዳይ ራሱ ሲግኒፋይ የተደረገው በጥምቀቱ ነው። ሲግኒፋይ የተደረገው በጥምቀቱ ነው። ጥምቀቱን ከቁጥር አውጥቶ ከስኮፕ አውጥቶ አላወራም እዚህ ቦታ ላይ። ከዛስ ምክንያቱም የሞተ ከኃጢአቱ ነፃ ወጥቷል ካለ በኋላ ከክርስቶስ ጋር ከሞትን ከእርሱ ጋር እንድንኖር እናምናለን እያለ ምን አይነት ተስፋ እንዳለን ከዛ ይናገራል ማለት ነው። ኦኬ ምን አይነት ተስፋ እንዳለን ይናገራል። ስለዚህ ይሄንን ከክርስቶስ ጋር ከመሞታችን የተነሳ ከክርስቶስ ጋር ከመቀበራችን የተነሳ በትንሣኤው ከሱ ጋር ፓርቴከርስ እንደሆነን ጭምር ሲግኒፋይ ያደረገልን ጥምቀቱ ነው። በጥምቀቱ ነው ያንን ሲግኒፋይ ያደረገልን ዩሲ። ስለዚህ የሞትና የትንሣኤውን ጉዳይ ይዘን ጥምቀትን ከስኮፕ አውጥተን እንዳናይ ነው የሚያደርገን ጳውሎስ በዚህ ቦታ ላይ በሮሜ ማለት ነው። ስለዚህ ጥምቀቱ የሚያሳየው ሪያሊቲ ይሄ ነው። ከክርስቶስ ጋር የሞትና የመነሳታችን ሪያሊቲ ነው ዩሲ። አሁን በመስቀል ነው በጥምቀት ነው ምናምን የሚለውን ነገር ብንጠይቃቸው ይህን ጥያቄ ማን ይጠይቃል መሰለህ? ገላትያን ያነሳል። እነ ቶማስ ሽራይነር በትብብር የጻፉት አንድ መጽሐፍ አለ። ቶማስ ሽራይነር ከዋና ኤዲተሮች አሉ፣ ሁለት ኤዲተሮች ቢሊቨርስ ባፕቲዝም የሚል አንድ መጽሐፍ እና እዛ ላይ በዚህ ደረጃ ያስቀምጠዋል። ለእነዚህ ሰዎች እንዴት ነው ይሄ ነገር ብትለው የመስቀሉ ነው ወይስ ደግሞ የሞቱ ነው? እንዴት ነው እነዚህ ጥቅሶች የሚፈቱት ብትለው ጳውሎስ የሚነግረን ሁለቱንም ነው የሚለው። ለእነሱ አንድ አይነት ሪያሊቲ ነው። ሲጠመቁም ባመኑበት ቅጽበት ስለሚጠመቁ ማለት ነው። አንድ አይነት ሪያሊቲ ነው እየተናገረ ያለው። ከዚህ የተነሳ በሞቱ የምንተባበርበት ነው ጥምቀት። መተባበር ከሆነ እሱ ይሞታል፣ አብረህ ትሞታለህ። እሱ ተቀብሯል፣ አብረህ ትቀበራለህ። አንተ ሊትራሊ መስቀል ላይ ወጥተህ አትቀበርም። ነገር ግን ጥምቀቱ ሲግኒፋይ የሚያደርገው ያንን እውነታ ነው። ሊትራሊ አይደለም አይደለ? የተቀበርነው እንትን ያደረግነው ሊትራሊ አይደለም። ከሱ ጋር በመስቀል ላይ የተሰቀልን የተንጠለጠል ነው። እሱን የተንጠለጠለን ታዲያማ ያንን ሪያሊቲኛ በጥምቀት ሲግኒፋይ ያደርገናል። ይሄ ምንም የሚያጋጭ ነገር ያለው እየመሰለኝ ስላልሆነ ማለት ነው። አሁዶቹን በትክክል መረዳት ያስፈልጋል። ጳውሎስ ገላትያ ላይ እየተናገረ ያለው ከክርስቶስ ጋር ተሰቅያለሁ፣ ከዚህ በኋላ ክርስቶስ በእኔ ይኖራል እንጂ እኔ ለራሴ አይደለም የምኖረው። ታዲያ በእምነት ከሱ ጋር የምኖረው ኑሮ ነው ያለው ሲል በስራ የመጽደቅን ነገር እየተቃወመ ከዛ ደግሞ በእምነት
የመጽደቅ ሪያሊቲ በህይወት ውስጥ ሲገለጥ በዛ መንገድ ነው የሚገለጠው። ስለዚህ እምነታችን ያንን የሚያደርግ ነው፣ እዛ ድረስ የሚያደርስ እምነት ነው። በስራ ለመጽደቅ አታስቡ። ይሄ የጳውሎስ ሐሳብ ነው፣ በዛ በገላትያው አውድ ውስጥ ማለት ነው። ያንን እምነት ግን ሲግኒፋይ የሚያደርጉት ራሱ በጥምቀት የመሆኑን ነገር ግን ጳውሎስ ሮሜ ላይ ይጽፋል። ሁለቱንም የጻፋቸው ፖሊን ኤፒስትልስ እንግዲህ በጣም ኮንሲስተንት የሆነ ሜሴጅ ስለሚያስተላልፉ ያም የሚያከራክር ነገር ስላልሆነ ማለት ነው። ስለዚህ ኮንቴክስቶቹን ኮንፍሌት አናርጋቸው። በእምነት ከክርስቶስ ጋር መሞትና መቀበር የሮሜ 6ቱ አውድ ከገላትያው በእምነት ከክርስቶስ ጋር ተሰቅሎ ክርስቶስ በእኛ በህይወት እንዲኖር ከመሆኑ እውነታ ጋር ተነጣጥሎ የሚሄድ አይደለም። ጀስት በተለያየ አውድ ብቻ ስለተነገረ በዚህ ደረጃ ብናየው ጥሩ ነው። ማነጣጠሉ ብዙ እንትን አይደለም። ለፈርስት ሴንቸሪ አድማጮቹ የሚሰጠው ምንም አይነት ሚኒንግ አይኖርም፣ አይነጥሉትም። እነሱ በቃ ለነሱ የተነጠለ ነገር አይደለም። በቃ ዋን ታይም ሪያሊቲ ስለሆነ ማለት ነው። ጎርደን ፊ እንዳለው ልበልናል ጨርስ ቅዱሳት መጽሐፍት በተጻፉበት ዘመን ያልተናገሩትን ዛሬ ሊናገሩት አይችሉም ይላል። በተጻፉበት ዘመን ሊናገሩ የሚችሉትን ነገር ይዘን ብንሄድ ጥሩ ነው ብዬ አስባለሁ። አይ ቲንክ በዚህ መንገድ መረዳ ጥሩ ነው። ሶሪ የሆነ ነገር ማለት አለብኝ ወገኖች፣ ከታላቅ ይቅርታ ጋር ቃል የተናገረው ያው ከዴቫ ከተናገረው ጋር ብዙ ልዩነት የለውም። ቴንክ ዩ። ግን አሁንም ቆይ ዮሐንስ አፈወርቅ ያለውን ልበልና ከዛም በኋላ ወደ እኔ ሙግት እመጣለሁ። ዮሐንስ አፈወርቅ ያለ ጥምቀት ሰው አይድንም አይነት ነገር ካለ በኋላ ያለ ጥምቀት ሰው አይድንም ካለ በኋላ ግን የእምነት ደረጃና የጥምቀት ደረጃ ይለያያል ማለት እምነት ከጥምቀት ጋር አንድ አይነት ቦታውን ፈልጌ ያመጣላችኋል። የእምነት ደረጃ ማለት ለኛ በመዳን ደረጃ ኢትስ ኦፍ ዲፍረንት ክላስ ነው የሚለው። ኢትስ ኦፍ ዲፍረንት ክላስ፣ የተለየ ክላስ ነው ያለው። በጣም ኢምፖርታንት ነው። ከጥምቀት ጋር ኮምፔር የሚደረግ አይደለም ካለ በኋላ ነገር ግን ያለ ጥምቀት ሰው አይድንም ብሎ እንደሚዘጋ ግልጽ ነው። ወደዚህ ወደኛ እንምጣና አሁን እኔ ቃሌና ዴቫ ባሉት መልኩ ባምንና በቀጠል ችግር የለብኝም። አይ ዶንት ማይንድ። ነገር ግን ሰዎች ያለ ጥምቀት የኃጢአት ስርየት የለም ስለሚሉ አንድ፣ ያለ ጥምቀት መዳን የለም ስለሚሉ ሁለት፣ በጥምቀት ደግሞ ጸድቀናል ስለሚሉ ሶስት፣ የሞትም ከኃጢአቱ ጸድቋል የሚለው ለጥምቀት ስለሚጠቀሙበት የግድ መጽሐፉ ምን ይላል የሚለው መመርመር ጀመርኩኝ ማለት ነው። አክቹዋሊ እኔ ብቻ አይደለሁም፣ ሌሎች ኮሜንተሪዎችም አሉ ይህን ነገር የሚያብራሩ ማለት ነው። ከዛስ በመስቀል እንደተሰቀልን ከተናገረ በኋላ ተሰቅያለሁ ካለ በኋላ የሞተስ ከኃጢአቱ ጸድቋል ይላል። የሞተ ከኃጢአቱ እንደጸደቀ የተጠቀሰው ምን ላይ ነው? መስቀል ከተጠቀሰ በኋላ ነው። ጌታ ኢየሱስ ክርስቶስ የቱ ጋር ነው የሞተው? መስቀል ላይ ነው የሞተው። ከዛስ ተቀበረ፣ ከዛ ተነሳ። እኛስ ከክርስቶስ ጋር ተሰቀልን ይላል ገላትያው። ኦፍኮርስ ስጋዊ ማንነት በተመለከተን የተጻፈው እዛ ቦታ ላይ ማለት አዳማዊ ማንነት ካርናል ቦዲን ሰቅለናል ለሚለው ነው። ከዛ ከክርስቶስ ጋር ተሰቅያለሁ ካለ በኋላ የሚቀጥለው እኔ አልኖርም እኔ ሞቻለሁ። ለምን? ስለተሰቀልኩኝ። ከታች አማን ሲጽፍ ነበረ። የቱ ጋር ነው በመስቀል ሞቻለሁ የሚለው? ገላትያ 2:20 እኮ ምንድን ነው የሚለው? አይ አም ክሩሲፋይድ ዊዝ ክራይስት፣ ከክርስቶስ ጋር ተሰቅያለሁ ካለ በኋላ ወረድ ብሎ ደግሞ እኔ አልኖርም ነገር ግን ክርስቶስ ሕያው ሆኜ አልኖርም ይላል። ሕያው ሆኜ አልኖርም እኮ ማለት ነው ሞቻለሁ ማለት ነው። ተሰቅያለሁና ሞቻለሁ ማለት እኮ ያው ስለተሰቀልኩኝ ሞቻለሁ ማለት ነው። አለዛ ጥምቀቱ ልንሞት ነው፣ እንደገና ደግሞ መስቀልም ላይ ልንሞት ነው። አንከፋፍሎ ይቻላል፣ አለመከፋፈል ይቻላል። ከፋፍለው ጥያቄ ሲያመጡብን ግን መመለስ አለብን። ከፋፍለው ሲያመጡልን ለምን ከክርስቶስ ጋር ተሰቅያለሁ። ኦኬ ከዛስ እኔ ሕያው ሆኜ አልኖርም። ከዛስ ክርስቶስ በእኔ ውስጥ ይኖራል። ኦኬ ስለዚህ የቱ ጋር የሞት ነው? በመስቀል ላይ ነው ማለት ነው እንጂ ሳንሞት አይደለም የተቀበር ነው። ይሄ በጣም ግልጽ ነገር ነው። ሙግታችንም ደሆል ሙግቱ ይሄ ነው ደሆል። ስለዚህ የሞተ ከኃጢአቱ ጸድቋል ሲባል ሲጠመቅ አይደለም ማለት ነው። እና ቅድም ያልኩትን ልበልና ሚውት ላርክ። ያው በተራ ታወራላችሁ የምትፈልጉ ሰዎች። አንሊያ የሚለው ነገር ብዙ አይመቸኝም። ለምን? ጸሐፊው ያመነ የተጠመቀ ይድናል ሲል ማመን የሚባል ነገር ስለሚያውቅ ፈርስት ሴንቸሪ ማለት ነው። መጠመቅ የሚባል ነገር ስለሚያውቅ ነው እንጂ ማመንና መጠመቅ አንድ መሆኑን ቢያውቅ ኖሮ በቃ ያመነ ይድናል ያላመነ ይፈረድበታል ባለ ነበረ። ያመነ የተጠመቀ ይድናል። ስለዚህ ማመን የሚባል ነገር አለ፣ መጠመቅ የሚባል ነገር አለ። ስለዚህ በዚህ አውድ መሰረት ጥምቀት የእምነት ፓርት አይደለም። ምክንያቱም ጸሐፊው ሆኖ ቢሆን ኖሮ
ያመነ ይድናል፣ ያላመነ ይፈረድበታል ብሎ ያው ያውቃሉ። ጥምቀት እኮ ይሄ ጸጋ ነው ምናምን። ባይ ዘ ዌይ ይሄ ርዕስ አላለቀም፣ ነገ እቀጥለዋለሁ። ለምን የዶክተር ጆርዳን ጄ ኩፐር የተናገረውን ፊድባክ እየሰጠው ነው ወደዚህ ዳይቨርት የሆነውና በዚህ መሰረት እኛ የሞት ነው በመስቀል ላይ ነው። ከዛም በኋላ የምንቀበረው በጥምቀት ነው። ከዛም በኋላ ክርስቶስን ለብሰን እንነሳለን። ስለዚህ ጥምቀት ጥቅሙ ምንድን ነው? ለቅድስና ይጠቅመናል ብዬ ነው ማምነው። ነገም በዚህ ጉዳይ ላይ መቀጠል ይኖርብናል ብዬ አስባለሁ። ቃሪ አም ሶሪ እንዲህ አይነት አመለካከት ስላለኛው ዳትስ ዌይ ሃው አይ ቲንክ። አይ ዳዝማት ያው ጀስት እኛ እንዲህ እያወራን ስለሆነ የምንኖረው እኔ ያስደስተኛል እንደዚህ አይነቱ ነገር ሲምፕሊ ከዚህ ከጥምቀቱ አንጻር ግን ያነሳኸው በተለይ ጥምቀት የእምነት ፓርት አይደለም የሚለው እሱ ላይ ትንሽ መወራት ያለበት ነገር ይመስለኛል። ምን ማለት ነው የእምነት ፓርት አይደለም የሚለው? ፓርት የሚለውን ሀሳብ እንዴት ነው የወሰድከው? ምናልባት አንዳንድ ተርሞች ኮይን ሲደረጉ ራሱ ካላግባቡን በቀላሉ ልንፈታ የምንችለውን ነገር ሊያወሳስቡ ስለሚችሉ እስቲ ኮመን ግራውንድ ላይ መሆናችንን ልወቅ ብዬ ነው። ፓርት ስትል ምን ማለት ነው? ጥምቀት የእምነት ፓርት አይደለም ማለት ሰው ያምናል፣ ካመነ በኋላ ይጸድቃል፣ ከጸደቀ በኋላ ደግሞ ይጠመቃል። ሲጠመቅ ደግሞ ኃጢአት ላይ ጉልበት ያገኛል፣ ይቀደሳል፣ ኃጢአትን ያሸንፋል፣ ጸጋ ይበዛለታል። ይሄ ጸጋ ግን ክርስቶስን የመምሰል ጸጋ ነው፣ በቅድስና የመኖር ጸጋ ነው፣ ኃጢአትን የሚያሸንፍበት ጸጋ ነው። ስለዚህ በዚህ መልኩ ነው እንጂ የእምነት ፓርት አይደለም ስል እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል ነው። ስለዚህ ማንኛውም ከእግዚአብሔር ቃል ሰምተን ያመንነው ነገር እሱ የእምነት ፓርት ነው። ከዛ የምናደርጋቸው ነገሮች ግን እምነት አይደሉም። ለምን? እምነት ይላል መጽሐፍ ቅዱስ ከመስማት ነው፣ መስማትም ከእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል ሰምተን ውስጣችን የምንጨምረው ነገር እሱ እምነት ነው። የምናደርገው ነገር ደግሞ ኤክስተርናል ነው፣ ሰከንደሪ ነው ማለት ነው። ሪጋርዲንግ የእምነትና የጥምቀት ግንኙነት መስማት በእግዚአብሔር ቃል ነው ካለ ልንሰማ የሚገባን ሰምተን ልናምን የሚገባን የእግዚአብሔር ቃል ምንድን ነው? በተለይ በእምነት በጥምቀትና በድህነት መካከል ስላለው ግንኙነት ሰምተን ልንታዘው የሚገባን ቃል የትኛው ነው? አልገባኝም፣ አስረዳኝ። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ካልክ ሲምፕሊ የእግዚአብሔር ቃል የተባለው የወንጌል እውነት ነው አይደል? እውነት ነው፣ ትክክል ነው። ያ በዛ ወንጌል ውስጥ ሲምፕሊ እምነትና ጥምቀት የተያዙበት ቦታ አለ። ለምሳሌ ማርቆስን ጠቅሰሃልና ማርቆስ ወንጌል ላይ ያመነ የተጠመቀ ይድናል ይልና እሱን አክቹሊ ማርቆስ ወንጌል ራሱ ኢንዲንጉ እንኳን የለም ቢባል እንኳን ሌላ ቦታ ቴዎሎጂውን መስራት ስለሚቻል ማለት ነው። ያላመነ ግን ይፈረድበታል ይላል። ያላመነ ያልተጠመቀ አይልም። ኦፍኮርስ ያመነ የተጠመቀም ይድናል በማለት ግን ይናገራልና በዛ ስፍራ ላይ ማመንና መጠመቅ ሪሊ እንደ አንድ ፓርት አልተወሰዱም ማለት ጀስት እንደ አንድ እንደማይነጣጠሉ ሪያሊቲ አልተወሰዱም። አልተወሰዱም ባይ ነኝ። ምክንያቱም እኔ እንደመለስ ነው አይደለም ያመነ የተጠመቀ ይድናል አለና ያላመነ ግን ይፈረድበታል የተባለው ባለማመን ውስጥ ጥምቀት ስላለ ሳይሆን አለመጠመቅህ ደህንነትን ስለማያሳጣ ነው። ማስረጃ ጳውሎስን መውሰድ እንችላለን፣ ጴጥሮስን መውሰድ እንችላለን። ጳውሎስ ምን አለ? እኔ እንዳጠምቅ አልተጠራውም አለ። ጴጥሮስ ምን አለ? እነዚህ መንፈስ ቅዱስን የተሞሉ ሰዎች ይቅርታ፣ በጣም ይቅርታ ዳኒ፣ ይችኛዋን ሌላ አንደኛ ቆሮንቶስ እንደገና እኔ በጣም በኮንቴክስት መመልከት አምናለሁ እና ሲምፕሊ ማርቆስን እንጨርስ። ማርቆስ ላይ አብሶሉት ነሰሲቲ አይደለም ጥምቀት የሚለውን ያስይዘናል። ማርቆስ ወንጌል አብሶሉት ነሰሰሪ አይደለም። አብሶሉት ሆኖ ቢሆን ኖሮ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም ማለት ነበረበት። እዚህ ጋር የተቀመጡ ሁሉም አብሶሉት ነሰሰሪ ነው አይሉም ኮንፌሽናሎቹ በሙሉ አይ ቲንክ ሰው ግን ነሰሰሪ ነው የሚለው። ስለዚህ እንደዛ ከሆነ እኔ የምቀበለዋለሁ አሁን አንተ እንደምትለው አብሶሉት እስካልሆነ ነሰሰሪ ነው የሚለው ላይ መግባባት እንችላለን። አብሶሉት እስካልሆነ ድረስ ነሰሰሪ ነው እንዴ። ሰው ያለ ጥምቀት ቅድስናን ኃጢአትን የሚያሸንፍበትን ሎት ኦፍ ቲንግስ ይቀርበታል እና ጥምቀት በጣም አስፈላጊ ነው። ከክርስቶስ ጋር አንድ ጌታን የምንጨመርበት፣ ጌታን የምንመስልበት፣ ኃጢአትን የምናሸንፍበት ሎት ኦፍ ቲንግስ ነሰሰሪ ሪያሊቲ ከሆነ ኦልሬዲ እምነትና ጥምቀት ያልተነጣጠሉበት አንድ ቦታ አገኘን። በተለይ ከነሰሰሪ እንትን አንጻር ማለት ነው። ከነሰሰሪ አክት አንጻር
ጥምቀትና እምነት ያልተነጣጠሉበት ቦታ አገኘን ማለት ነው። ማብራራት ይጠበቅብናል። ችግር የለውም ማለት ማብራራት እንችላለን። ግን አሁን ኮመን ግራውንድ ብንፈልግ በጣም ውይይቱን እንትን አድርገን እንጨርሳለን ብዬ ስላሰብኩ አብሶሉት ነሰሰሪ ሳይሆን ጥምቀት ነሰሰሪ ነው ከእምነት ጋር በተገናኘ ብለን ካስቀመጥን ያንን ከተስማማንበት እምነትና ጥምቀት ያልተነጣጠሉበት አትሊስት አንድ ግራውንድ አገኘን ማለት አይደለም ወይ? እሷ ቦታ ላይ እስቲ የሆነ ነገር በለን። ኤግዛክትሊ ሰው የሚጸድቀው ያለ ስራ እንደገና ኃጢአተኛውን የሚያጸድቅ ካለ በኋላ በሚቀጥለው ምዕራፍ ላይ ደግሞ በእምነት ከጸደቅን ካለ በኋላ ስለዚህ ጸጋ እንዲበዛልን በኃጢአት ጸንተን እንኑር ይላል። ጸጋ እንዲበዛልን በኃጢአት ጸንተን እንኑር ካለ በኋላ የሚያመጣው ጥምቀትን ነው። ይሲ ኃጢአትን ለማሸነፍ አንድ ክርስቲያን መጠመቅ አለበት። ለምን ሲባል አንደኛ በስጋም ስናየው ሰዎች ተሰብስበው ያ ሰው ሲመሰክር የሚቀበለው ጸጋ አለ። ይሄ ጸጋ የቅዱሳን ህብረት፣ ቤተክርስቲያን ውስጥ መጨመር፣ ቃሚ የነበረው ጠጪ የነበረው ሰው ውሃ ውስጥ ሲጨመር ይሄን ነገር ማድረግ ትልቅ ኢቨንት ነው። መንፈስ ቅዱስም የሚሰራበት ነው። የእግዚአብሔር ኃይልና ጣት የምትገለጥበት ነው። ስለዚህ ያ ሰው ተለይቷል ማለት ነው ለጌታ። መለየት ደግሞ ማለት መቀደስ ነው። ስለዚህ ቅድስናን ያገኛል፣ ሆሊነስን ያገኛል፣ ሳንክቲፋይድ ይሆናል ማለት ነው ከዚህ ከዓለማዊ ማንነት። ሁለተኛው ደግሞ ክርስቶስን ይለብሳል። አዳማዊ ማንነቱን ይቀብራል። አዳማዊ ማንነቱን ቀብሮ ሞር ከዚህ በኋላ እኔ አልኖርም ክርስቶስ በእኔ ይኖራል የሚለውን የሚያገኝበት ነው ጥምቀት ማለት ነው። ስለዚህ በጣም ወሳኝ ነው። መቀደስ ለክርስትና ደግሞ ቤዚክ ነው። አንድ ሰው ሳይቀደስ ክርስቲያን ነኝ ማለት አይችልም። መቀደስ አለበት፣ መለየት። ስለዚህ አሁን ጥምቀትን በነገረ ድነት ውስጥ የቱ ጋር ነው የምናስቀምጠው የሚለው ነገር ማተር ኦፍ ዲስከሽን ችግር የለውም እሱ። ግን አንድ ሰው አምኖ አምኛለሁ ብሎ አይ ማርቆስ መሰረት ማለት ነው ማርቆስ 16 መሰረት አምኛለሁ ብሎ ግን መጠመቅ አልፈልግም ቢል እምነቱ ላይ ጥያቄ እንድናሳድር ያደርገናል ማለት ነው አይደል? አላመንም እንዴ? አምኛለሁ አልጠመቅም አለ እንዴ? ስታምን እኮ እጠመቃለሁ እኮ ነው ዳይሬክት። ስለዚህ አንድ የማይነጣጠሉበት ፓርት አለን ማለት ነው። ያ አላመንም። አንድ ሰው አመኛለሁ ብሎ አይ ጥምቀትን አልጠመቅም፣ ብራዘር አላመንክም፣ ገና መስማት አለበት ወንጌል ቁጭ ብለን። እንደዛ ነው መሆን ያለበት። ጥምቀት ላይ ቀልድ የለም። አይ ቲንክ አትሊስት እሷ ላይ አንድ ከሆንን ቀጥሎ ያለው ስቴፕ ደግሞ እያወራንበት የምንሄደው ነው ብዬ አስባለሁ። ግን ይሄኛው ጥምቀትና እምነት የማይነጣጠሉበት ወይ ደግሞ ጥምቀት የሆነ የእምነት ፓርቲ የሆነበት አንድ አስፔክት ይሆናል ማለት ነው። አሁን አንተ ካልከን አንጻር ተነስተን ያን ኮንክሉዥን መስራት እንችላለን። ሁል ጊዜም ቢሆን ልክ እንደ አብሶሉት ኔሴሲቲ ጥምቀትም እምነትም ልክ እንደ አብሶሉት ኔሴሲቲ ታይተው ሊነጣጠሉ አይችሉም የሚል ቪው ማንም ሰው ነው የሌለው። ጀስት ካለው ከሱ ጋር ዲቤት እናደርጋለን። ግን ደግሞ ጥምቀት እምነት እንደ አብሶሉት ኔሴሲቲ ጥምቀት ደግሞ እንደ ኔሴሲቲ የማይነጣጠሉበት የሆነ አስፔክት አለ። እኔ ያችኛውን ፖይንት ማስቀመጥ ስለፈለኩ ነው እዚህ ድረስ የመጣሁት። አሁን በመደምደሚያ እስማማለሁ። ቅድም ግን በሰጠው ሀሳብ አንዳንድ ቦታ ላይ ይቅርታ ስላቋረጥኩ አብሶሉትሊ ኔሴሲቲ አይደለም ኔሴሲቲ ነው የሚለውን ክሊር ተደርጎ መቀመጥ አለበት። ምክንያቱም አሁን እየተቀላቀለ ስለሆነ በአሁኑ ጊዜ አዘር ሳይድ እየገፋ በእምነት ያለውን ጽድቅ በእምነት ያለውን ድነት የሆነ ሚክስድ ሆነብን እና ሰው ግራ የሚያጋባ ደረጃ ስለደረሰ ክሊር የሆነ መስመር ማስመር አለብን ብዬ አምናለሁ። አክቹአሊ እኔ ቤቴ ገብቼ በዚህ ጉዳይ ላይ በደንብ ማስተማር አለብኝ እና መዳን በምን እንደሆነ ጽድቅ በምን እንደሆነ ጥምቀት ምንድነው ኤግዛክት ትርጉም ምንም ኮምፕሊኬትድ ሳናደርገው ምንድነው ጥምቀት የተሰጠን ትእዛዝ ይሄንን ግልጽ አድርገን ሚማር ስላለ ማስተማር አለብን። ዛዘር ሳይድ ፑሽ ስላደረጉ ብቻ የሆነ ኮምፕሮማይዝ ማድረግ ያለብን አይመስልኝም። እኔ ማለት ካን ጌርሳም አይደለም ወደ እኔ መጣች ስለሆነች የሆነ ነገር ልበልባት እናንተ ቀጥል። ሰማን ጥያቄ ያለ በእኔ ላይ ናገርከው ነገር ትክክል አይደለም። ጌርሳም አሁን ከኔ ጋር መወያየት እንችላለን። ወደ እኔ ስለሆነ እንትን ያረካት ለዛ ነው መሀል መግባት ያስፈልገኝ። ከዛ ማን ይቀጥል? አሁን ባልከው መንገድ በተለይ ደግሞ ከአዘር ሳይድ ያልከው እኔ እንጃ እኔ አንድም ቀን የኦርቶዶክሳውያን እሱን እያልክ ስለሆነ ማለት ነው የኦርቶዶክሳውያን
ሳክራመንት ቴዎሎጂ ጥያቄ ሆኖብኝ አያውቅም ለፕሮቴስታንቲዝም አንድም ቀን ማለት ነው። አንድም ቀን ጥያቄ ሆኖብኝ አያውቅም። እዚህ ያለነው ሰዎች በዛ ደረጃ ጥያቄ ሆኖብን ያውቃል ብዬ በተአምር አላስብም። ሲጀመር ከኦርቶዶክስ ጋር የለየን ነገር ሳክራመንት ነው ብዬ ራሱ አላምንም። የሳክራመንት ቴዎሎጂ አይደለም። እኛና ኦርቶዶክስ ሊለየን የሚችለው ነገር ሌላ ነገር ነው። ስለዚህ አንድ ቀን አይደለም ለሽራፊ ኦፍ ሰከንድ የኦርቶዶክስ የሳክራመንት ቴዎሎጂ እኔ ጥያቄ ሆኖብኝ አያውቅም። እዚህ ቦታ ላይ የምንሰራው ሰዎች ጥያቄ ሆኖብን አያውቅም። ጉዳዩ ግን ምንድን ነው? እነሱ ጥያቄ ሲያነሱ እንኳን ከእንትን ቀርቶ ከዚህ ከኦርቶዶክስ ቀርቶ ጀስት ኢንሳም ወይ የምንገናኝበት አንድ የሆንበት ነገር አለ ብዬ ስለማምን ማለት ነው። እንኳን ከዛ ቀርቶ ከሙስሊም የሚነሱ ጥያቄዎች ራሳቸው መመለስ የሚገባቸው ጥያቄዎች ሊኖሩ ይችላሉ። መመለስ የሚገባቸው ጥያቄዎች ሲመለሱ ግን ሙስሊም የሆነ ጥያቄ ስለጠየቀ ብቻ አይደለም። እኛ ያለን ቴዎሎጂ ሙስሊሙ ከሚጠይቀው አንጻር የጸናና ልክ የሆነ እውነትም ደግሞ የሚያኮራን ቴዎሎጂ ነው ብለን ስለምናምን መልስ የምንሰጥበት ማለት ነው። ስለዚህ ከዛ ሳይድ ፑሽ የተደረገ ነገር ስላለ ምናምን አይደለም። ጥያቄ ከጠየቀ ይመለሳል። ማንም እንደሚጠይቅ ይጠየቃል፣ ከዛ ይመለሳል። ከዛ በተረፈ ግን ከዛ ፑሽ ስለተደረገ ምናምን አይደለም። ዞር ብሎ ፕሮቴስታንቱን መመልከት የፕሮቴስታንቱን ታሪክ መመልከት ነውና ሲምፕሊ እዚያውን አፕሮፕሬት አይሆንም እንጂ አንዳንድ ነገሮችን ማንሳት እንችላለን ከፕሮቴስታንት ሂስትሪው አንጻር እንኳን ማለት ነውና ሶ አይ ሚን ላቭ ዊዝ ፕሮቴስታንቲዝም ከዛ አንጻር ነው የማወራውን ነገር ሁሉ የማወራው። አንድ ሰው ወደዛ ወደ ፕሮቴስታንቱ የመጀመሪያ ሲቃወሙ ለነበሩት ነገር ብቻ መመለስ አለበት ብዬ ስለማስብ ማለት ነው ፕሮቴስታንት ከሆነ ሶ ይሄን ለማለት ነው። እኔ ለምን መሰለህ ቃል እንደዚህ ያለ አሁን ጨርሻለሁ። ዝም ነው ችግር የለም። ለምን እንዳልኩት ታውቃለህ? ሾርት ቪዲዮዎች የሚሰሩ አሉ ማለት አንድ ጊዜ አንድ ነገር የተነገረ አንድ ጊዜ አንድ ነገር የተነገሩ ቪዲዮዎች እነሱ ለግባት የሚጠቀሙባቸው አሉ። እኛ ከነሱ ጋር ውይይት ስናደርግ ገሌ እንደዚህ ብሏል፣ እንደዚህ ኮንስታንት የሆነ መስመር አስምረን ድነት ጽድቅ የሚገኘው በምንድን ነው? ጥምቀትስ ለምንድን ነው የሚጠቅመው? ምንድን ነው የታዘዘው የሚለውን ነገር ግልጽ የሆነ ነገር ማስተማር መቻላል እና ይሄንን ሁለቱን የሚገናኙበት አለ የሚለያዩበት አለ። ይሄንን በደንብ የቱ ነው እንዴት ነው የሚገናኙበት የቱ ጋር ነው የሚለያዩበት ካልከኝ እሱን መናገር እንችላለን፣ ዲስከስ ማድረግ እንችላለን። እኔ አክቹአሊ ብዙ ጊዜ እንደምናገረው ከኔ ከሆኑ ከወገኖቼ በአንዳንድ ጉዳዮች ላይ ፐብሊክሊ እንትን ማለት አልፈልግም። ሌላ ጊዜ ወይ በሌላ መንገድ ብንወያይ ነው። ግን አንዳንድ ጊዜ እነዚህ ሞር አሁን በአሁኑ ሰዓት እያየሁት ያለሁት ነገር ኮምፕሊኬትድ ሆኗል። ግልጽ የሆነ ጌታ የሰጠን የድነት ትምህርት ኮምፕሊኬትድ እየሆነብኝ ነው ያለው። እኔ አሁን እዚህ የሰው ቤት ስለሆነ ቤቴን ከፍቼ ክሊር የሆነ የእግዚአብሔር ቃል እንዲህ ብላክ ኤንድ ዋይት የተጻፈውን ነገር ይሄ ነው እያልኩኝ ሌሎች ቃሎች ጠቅላላ ገጣጥሜ ያንን ነገር አስተምራለሁ። አንድ ነገር አውጥቼ ዶክትሪን አልሰራም በዛው ዙሪያ ማለት ነው። አንድ ነገር አውጥቼ በአንዱ ዙሪያ ሌላውን ለጥጬ ከሱ ጋር እንትን ለማድረግና ያንን ስክሪፕቸር እንትን እንዲንጠራራ አላደርገውም። በቃ ግጥምጥም የሚሉ ጥቅሶችን አምጥቼ ብዙ ጥቅሶችን አንድ ላይ አገጣጥሜ ድነት ጽድቅ ማለት በምን እንደሆነ እሺ፣ ጥምቀት ያስፈልጋል። ኦፍ ኮርስ የታዘዘ ትእዛዝ ነው። አዎ ጥቅም አለው፣ በዛው መንፈሳዊ ጥቅም አለው። የምናውቀውም ማናውቀውም ነገር አለው። ያንን እንፈጽማለን። ሳክራመንት ነው ጥምቀት። ሆሊ ሳክራመንት ከምንላቸው ጥምቀትና የጌታ እራት እንደገና ደግሞ ቸርችም ጨምሮ የጋብቻ ስርዓት እነዚህ ነገሮች ሆሊ ሳክራመንት ናቸው እና በዛ ውስጥ በጥምቀት ውስጥ አይዶሚን ዝም ብሎ ስርዓት አይደለም። በዛ ውስጥ ቅድም ተናግሬያለሁ ሐሳብ ስሰጥ መንፈሳዊ እንትን አለው፣ እንዲሁ ዝም ብሎ አይደለም። ምክንያቱም የተሰሩ ስራዎች አይተናል። ሰዎች በመንፈስ ቅዱስ ሲሞሉ አይተናል፣ ሲጠመቁ አጋንንት ተነቅሎ ሲወጣ አይተናል። ታላቅ ደስታ አለና በተለይ በመጽሐፍ ቅዱስ በግልጽ ሆናል ስትጠመቁ የተወሰነ ተጽፏል። ግን አንዳንድ መንፈሳዊ እንትኑን ቤኔፊቱ ብዙ ክሊር ተደርጎ ያልተጻፉ ብዙ ቤኔፊቶች አሉት። በጥምቀትም በጌታ እራት ግን ድነት የሚገኘው ብላክ ኤንድ ዋይት ሰው ሲያምን በክርስቶስ ኢየሱስ ሲያምን ሮሜ 4:24 እና 25 እየለጠፍኩ ነበር። ስለ በደላችን የአብርሃምን ይዘረዝርና እኛም ይልና ከኛ ጋር ያያይዘውና ስለ በደላችን የሞተው እኛን ለማጽደቅ የተነሳውን ለምናምን ጽድቅ ሆኖ ይቆጠርልናል። እዚህ ሮሜ 6:3 ላይ እዛ ጋር ነው ስታክ የሚያደርጉት።
ግን ቀጥሎ ጠቅላላ አያነቡትም። አንድ ነው ቦጭቆ የሚያወጡት። ግን 11 ላይ እንደሚቆጠርልን በደንብ አድርጎ ቅድም አስረድቻለሁኝ ይናገራል። ሮሜ 5:1 እንግዲህ በእምነት ከጸደቅን ይላል። ኤፌሶን 2:8 ጸጋው በእምነት አድኗቸዋል። ዮሐንስ 1:12 ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች። ዮሐንስ 3:16 ይኔሚት። ይሄንን ግልጽ አድርገን ሰው በምን እንደሚድን በምን እንደሚጸድቅ ያንን ካሰመረን በኋላ የጥምቀትስ ምንድነው የሚለውን እሱን መስመሩን ጠብቀን ያንን ማስተማር መቻል አለብን ለህዝባችን። እሺ የኔ ሐሳብ ይሄ ነው። ያው የሚያልቅ ነገር ስላልሆነ ቆይ እስቲ ሌሎቹ የሚግቡና እንትን ይበሉበት። ምናልባት እኔ ከስራ እየወጣሁ ስለሆነ አንድ ነገር ብዬ አማን ትቀጥላለ። ምናልባት ገርሳም እኛ ብዙ ጊዜ በዚህ ነገር ላይ አውርተናል። አንዳንድ ቦታ ላይ ስላልነበርክ ይሆናል እንጂ ኢቨን ትናንትና ቃሌም ሁላችንም ተሰብስበን አንዳንድ ነገሮችን ስናወራ ነበር በጥያቄና መልስ አድርገን። የትኛውም የሃይማኖት የክርስትና ሃይማኖት እንትን ያለ እምነት መጽደቅ እንደሌለ ማንም እኔ እንደውም አንድ ጊዜ ከፍተን እስቲ አንድ ሰው ያለ እምነት የሆነ ጽድቅ አገኛለሁ የሚል ማንም አይመጣም። ይሄ ምንም አንዳንድ ሰዎች ዝም ብሎ ስላጮሁት ነው እንጂ ጥምቀት ላይ ማንም ሰው ቢሆን ያለ ስራ የሆነ በእምነት መጽደቅ እንዳለ ማናችንም እዚህ ቦታ ላይ ሁላችንም ሁልጊዜ የምናወራው ነገር ነው። በጥምቀት ጉዳይ ላይ ግን በጥምቀት ላይ ያሉ እይታዎች መስተካከል እንዳለባቸው ዛሬ አንስተን የተናገርነው፣ ከዚህ በፊት አንስተን የተነጋገርነው። በጥምቀት ላይ ያለ ጉዳይ ግን ብዙ ቦታ መስተካከል ያለበት ይመስለኛል ብዬ ነው የማስበው። አሁንም እንዳወራ ነው ከቃሌ ጋር እንዳልከው ምን ጠይቃቸው ብዙ ጥያቄዎች አሉ። የነሱ በጥምቀት ያላቸው እይታ አንዳንዱ የተንሻፈፈ እንደሆነ እንደውም እኛ ወደዛ ምን ጠይቃቸው ጥያቄ አለን ነው እንደውም ይባስ ብለን ማለት ነው እንጂ እኛ ያለን ነገር ታሪካዊ የአባቶች እምነት የተጻፈ የተሰነደ አለን። ፒሪድ። ያንን ያክል የተጻፈ የተሰነደ ያለው ካለ ይምጣ ብለን አለኛ መጀመሪያ ከዛና ከዚህ የሚጠቀስ ነገር ነውና ምናልባት እንግዲህ በመካከላችን ያው ሉትራን መካነ ኢየሱስ የተለየ እይታ ቢኖረንም ግን አንተ አሁን የምትለው የእምነት ጉዳይ እምነትን አስወግደን አርቀ ነው ጥምቀትን ብቻ ይዞ ማንም የለም። ቅድምም እንደተባለው ነው ጥምቀት የእምነት አንዱ ፓርት ነው፣ መንገነጣጥለው አይደለም፣ አብሮ የሚሄዱ ነገሮች ናቸው የሚለውን ነገር በዚሁ ለጊዜው ይዘን መሄድ እንችላለን። አማን ይቀጥል። ኦኬ እኔ ጌርሳምን ልጠይቀው ነበር ያሰብኩት ጥያቄ ከሚሆን ሰርኩላል ሊሆን ስለሚችል እሱም ቤት ከፍታለሁ ስላለ እንዲያረግ ሪኮሜንድ የማደርገው ነገር ቃሉ እንደዚህ የሚለውን ቅድም የጠቀስካቸው ክፍሎች አሉ። ጸጋው በእምነት አድኗቸዋል ለተቀበሉት ሁሉ ግን ለሚያምን ሁሉ የሚሉ ክፍሎችን ገጣጥሜ ያስተምራለው ብለሃልና ዳስ ወንደርፉል። እኔ ሰጀስት ማድረግ ስትነሳ ከመጽሐፍ ቅዱስ መነሳት መልካም ነው። ከዛ ስቴፑን ትቀጥላለህ። ሰከንድ ስቴፕ ላይ የሚመጡት እነማን ናቸው የሚለው፣ ሰርድ ስቴፕ ላይ የሚመጡት እነማን ናቸው የሚለውን ትቀጥልና ከዛ በኋላ ነው የኛ የሚመጣው መሀል ላይ ስለሆነ ያለው ፕሮቴስታንት ሪፎርመሮች ምን አሉ። ከዛ አራተኛ ደረጃ ላይ ኮንቴምፖራሪ ስኮላርሺፕ ምን ይላል የሚለውን የኛ ማለት ነው። እና ሁለቱ ከኛ ትወስድና የቀረውን አይ ቲንክ መሄድ ያለበት እንደዛ ስለሆነ ነው። እኔ ላይን እያስያዝኩ አይደለም ያለውም እንደዛ ስለሆነ ማለት ነው። እና መጽሐፍ ቅዱስን የኛ ብቻ የምንለው አይደለም፣ ካቶሊኮችም ይጠቀማሉ። ስለዚህ የኛ ላይን አንለውም፣ ኦርቶዶክሶችም ይጠቀማሉ። የኛ ላይን ብቻ አንለውም እሱን። ስለዚህ እሱ ከኛ ውጭ ታደርገውና ፈርስት ሴንቸሪዎች አሉ፣ ምንድነው ሰከንድ ሴንቸሪዎች አሉ፣ ሰርድ ሴንቸሪዎች አሉ። ከዛ በኋላ ሚድል ኤጁን ይዘለል ችግር የለውም፣ ስቲል በካቶሊክ ላይን አድርገን ስለምንፈታው። ከዛ ሪፎርሜሽን ታይም ላይ ያለውን ኦኬ፣ ሪፎርሜሽን ታይም ላይ ያለውን የ15ኛ 16ኛ ክፍለ ዘመንን፣ ከዛ ሪሰንት ስኮላርሺፕን ኦር የኛ ኮሜንተሮች የምንጠቀማቸው እጃችን ላይ ያሉትን እነሱን አድርገህ ብታመጣልን ሞር ነገሩ ሰፋ ይላል
ሰፋ ይላል ብዬ አስባለሁ። አይ ቲንክ እንደሱ ታደርጋለህ። አለዛ ምን ይሆናል ገጣጥሜ አመጣለው የምትል ከሆነ ሶሎ ስክሪፕቸራ ሆነ ትቀራለህ ነው። እኛ ሶሎ ስክሪፕቸራን ነው የምንቃወመው። ሶላ ስክሪፕቸራንን እንጂ ሶሎ አይደለም። ስለዚህ ገጣጥሜ ስትል ሶሎ ላይ እንዳትወድቅ ነው የመጀመሪያው። ሶ ከእችኛዋን ልጨምርና የራሴን ሀሳብ ጥያቄ ያለኝ እሷን ጠይቄ ልወጣ ነው። ሌላው ከሪፎርሜሽኑ ጋር ከሪፎርሜሽን ታይም አንስቶ ያለውን አንስተን ስናመጣ ሜን ላይን ፕሮቴስታንት ዲኖሚኔሽኖች በሰዓቱ የነበሩት ማለት ነው። ሜን ላይን ፕሮቴስታንት ዲኖሚኔሽኖች ሉትራኖች፣ አንግሊካኖች፣ ባፕቲስቶች፣ ሪፎርምዶች ወደዚህ አንድ ስቴፕ ሲመጣ ሜቶዲስቶች ምናምን በክሪድና ኮንፌሽኖቻቸው ምን አስቀምጡ የሚለውንም አንድ ላይ ብታመጣለን ከገጣጥሜ ያለፈ ማለት ነው አንድ ላይ ብታመጣለን። አለዚያ እንዳልኩ ሶሎ ስክሪፕቸራ ይሆንብሃል። ሶሎ ስክሪፕቸራ ማለት መጽሐፍ ቅዱስን እኔ በማይበት፣ እኔ በምረዳበት፣ እኔ በማስተምርበት እንደኔ ወደ እኔ ስለኔ ከኔ የሚል አይነት ትርጉም ስለሚሆንብህ ማለት ነው። እንደዛ መሆን አለበት። ፕሮቴስታንቱ እንደዛ ነው የመጣው ሲመጣ በጥያቄ መልክ ነበር ያደረገ ፈለኩት። አይ ቲንክ በእንትን ነው መሆን ያለበት። ኦልሬዲ እመጣበታለሁ ስላልክ እነዚህ ነገሮች ብታካትትልን ደስ ይለናል። ያንተ ሀሳብ ብቻ እንዳይሆን። እሺ ዳኒ ወይ በኋላ ትመልስልኛል፣ ችግር የለውም። ቀጥታ ወደ ዳኒ እያለፍኩ ስለሆነ ማለት ነው። ዳኒ አለ ያንተን ልመልስልህ። ቤት ከፍተህ ትመልሳለህ፣ ሰጀስት ታደርገኛለህ። ቆይ ቤት ከፍታለሁ ስላልክ ከሃንጌር አንከራከር። ቤት ከከፈትኩ ዝም አትለኝም ነበር እንዴ? ዝም ማለት ነው። አሁን እኔን አድሬስ ስላደረግህ ከሆነ ዝም አትልም ነበር እንዴ? እንደዚህ ይባላል እንዴ? እኔን እኮ ነው አድሬስ ያደረከኝ። ጌሳም እንደዚህ አድርግ ብለህ እኮ እንደ ልጅ ነው እኮ ይመራኝ። እንደ ልጅ አይደለም፣ እኔ እንደ ወንድም ነው ያወራው። እንደ ወንድምም ይሁን በምን መመለስ አለብኝ? እሺ በኋላ አንተ መመለሳለህ። እሺ ነው አሁን እመልሳለሁ። ተናግረሃል፣ እመልስልሃለሁ። እሺ በቃ ዳኒ ጌርሳሚ እሱን ላውራውና ልውጣ። ኖ ቆይ ሚኪ አትግባ። ሚኪ አትግባ። እኔ ለአማን አይግባ ይመልስልኛል። ቆይ እሺ አይ አሁን አንድ ጊዜ ሚታ አድርገውና ልመልስ። አማን አንድ ጊዜ ጥሩ ፖይንት እኮ ነው ያነሳው። ጥሩ ሀሳብ እኮ ነው ሚኪ። ቆይ አንድ ጊዜ ሚታ አድርግ ብራዘር። አረ ጥሩ ሀሳብ። ቆይ አንዴ ለምን ልመልስልህ? ትቀጥላለህ። ቆይ አንዴ ዳኒ ላውራውና ትቀጥላለህ። ኖ የኔን መልስና አደራረብ ዳኒን በሁለተኛ ዳኒን እንዴ ብራዘር ዩ አር ማይ ኢልደር ብራዘር እኮ አንዴ አረጋጋው። የሆነ ጎረምሶች እዚህ በሚከራከሩበት እኮ ነገርከኝ እኮ አንተ እኮ ነገርከኝ። አሁን እኮ ሁለሉ ብለህ እኮ አስተማርከኝ እኮ። ትመልስልኛለህ? አረጋጋው እኮ ለምንድን ነው መልስ የፈራው? ለዩቲዩብ ጥብስ መልስ በጣም መብረቅ ስለሆነ ፈርቼዋለሁ። እሺ ሚዩት አድርጋ እንዴ ሚት አድርገውና አሁን እኮ በቃ ምን ማድረግ እንዳለብኝ ታላላቆ ነግረኛል እኮ አማን ልመልስልህ። ለምንድን ነው አንተ እኔን ከመከርከኝ በኋላ እንደ ልጅ አሁ ዳዴ ብት በስመ አብ ብራዘር ልሰማ ዝግጁ አይደለሁም። አሁን ትመልሳለህ፣ በቃ ትመልሳለህ። አሁን ልሰማ በጣም እንትን መልስ አስደንግጦኛል። መብረቃዊ ሊሆን ስለሚችል ቦስ ሆንክ እኮ በጣም ቦስ ሆንክ ብራዘር። እሺ እንደዛ እናደርጋለን። ዳኒ ልሰማ ፈልጋለሁ። ምንድነው አንተን ላናግርህ ነበር የገባሁትና አዶ ነው ሰው እንደው ፖላይት ሆኖ ላውራ ቢል እንኳን ማስወራ አይነት ቻላንት የሆነ አይነት አካሄድ ነው እየተካሄደ ያለውና ዳኒ አለ አሎ እሺ ሰማለሁ። ኧረ ማነው የሚያስወርዳቸው? አማንና ጌርሳምን ማን ያስወርደው? እርስ በርሳቸው መሰለኝ። በቃ ማን ነው የሚያስወርደው? ኤኒዌይ እዚህ ጋር አዲስ ማለዳ አለ። ለእሱ ጥብስ አትስሩለት። ኧረ አይ ሌሎችም አሉ። ጥብሱን ይስሩ በደንብ ለጥብስ እንዲመች አድርጎ። እንግዲህ ታላላቆቻችን ናቸው እያስቀመጡ ያሉት። ምንም ማድረግ አይቻልም። ከሆነም ቢሆን ኦልሬዲ እነሱ ጋር ያለውን ነገር ስላለ ኢየሱስ ክርስቶስ ስም። እሺ በቃ አታስወርድ። እኔ የምለው አማን ጌርሳም ብሄቭ አድርግ። አማን ጌርሳምም ውረድ። በቃ ታችሁን ማን ውረዱ። በቃ ውረዱና እዛ እችን እንኳን እንዴት ነው መቀባበል የሚያቀተን? በጣም ነው የሚገርመኝ። ማትሮስ 5 ሚኒት አንዱ ለአንዱ
አሁን እኔ እኮ አማን ጥሩ እኮ ነው ያነሳው በነገራችን ላይ። ምክንያቱም ጌርሳም ካነሳው ሀሳብ ተነስቶ አይደለ እንደ አስተያየት የሰጠው እኮ ይሰጠዋል። ግን ደወይ እንትን አሁን ችግር የለም በቃ እሱን ጌርሳምንና አማንን ካስወረድን እኛ በእነሱ ዙሪያ ባናወራና ኮሜንት አለቀ። ያ ዳንዬ ኤኒዌይ ጆኒ ማን ያስወረደው? ማን ያስወረደ? ማንም ያስወርደኝ። ሰላም ልበላችሁ አንዴ። ሰላም በሉ። ሰላም ልላችሁ ጊዜ ያሰጡኝ እንዴ? እንዴት ናችሁ? ቃልዬ ጃኒ አንተና ሚኪን ሰላም ለማለት ነው የቆየሁት። እኔም ሌሎቹን አውርቻቸዋለሁ። ቦጃና ፔትራ ሲቀሩ እሺ ሰላም ልበልን። እሺ አንተ ቅደሜን ሰላም በል። ታላቅ ዝም ብዬ ጥልቅ ጃኒ ያደረከው ነገር ዮሐንስ ትክክል አይደለም። እሺ እንደዛ ታስወረደኝ። ጌርሳምዬ ትክክል አይደለም ነው አይደለም። ባይዝዳ እሺ እግዚአብሔር ይባርክ። እሺ በለኛ አንዴ ምንስ ባለ just let me know who you are አይደለም አንዴ አንድ እኔን ማክበር እኮ አለባችሁ። እኔ እኮ ቦሳችሁ ነኝ እዚህ ምንድነው ተለው ጌርሳምዬ ረጅማን ነው እኔ ታላቃቸው እኮ ነው ቃልዬ ወሩት ደህና ናቸው። ኦርቶዶክስ ሞዴሬተር የለም እዛው ጴንጤ ለጴንጤ ነው። እሺ ቃልዬ ሰላም በልና ሰላም ልበል። የምር እኔ ናፍቃችሁ ነው የገባሁት። እኔ ላወራ አልነበረም የገባሁት። እሺ ጆይ አዎ እኔም መውረድ ይኖርብኛል መሰለኝ። ራሴ መውረድ ይኖርብኛል በራሴና ሰላም ብያለሁ። ተሻለ ግን ቃልሻ ማታ ደክሞ ነበረ ሞክ ነበር ሳንጠይቀው ወደ ቪዲዮአችን ገባን እንዳለ በቃ ድሬን አድርግ ያለው ብታይ ምን እንደሆነ አላውቅም። አይዞህ በእናትህ ሰሞኑን ትንሽ ደካማ አሌን ኦሬንጅ እንትን ጠጣለህ ማለት ነበር የቆየሁት። ግን ያው ይዘህ መጣም ነበር ኦሬንጅ ውስጥ ጠጣለሁ። ፔትራ ግን ጠፍተሃል በጣም። ፔትራ በጣም አየው ነበረ በፊት እኔ ወደ እንትን ስመጣ የት እንደገባ ራሱ it's good to see you brother። ብዙ ባናወራም ግን ስለማይ አይ ትንሽ ማለት ደግሞ ማቴዎስ እዛ ቦታ ላይ እኔ የምጠመቃትን ጥምቀት ልትጠመቁ ትችላላችሁ ወይ የሚለውን ሐሳብ ሲያነሳ ሲምፕሊ ካውዱ ተመልክተን እንትን ማድረግ እንችላለን፣ ማወቅ እንችላለን ምን እንደሆነ ማለት ነው። እዛ ቦታ ላይ የተናገረ ያለው ወደምትሄድበት ሁሉ እንከተልሃለን ከሚለው ንግግራቸው አንጻር የተነገረ ነው። ወደምትሄድበት ሁሉ እንከተልሃለን ማለት ሲምፕሊ በቃ ብትሞትም ካንተ ጋር በሞት ውስጥ አልፈናል ሄደን እናልፋለን ምናምን ነው። ሶ እየተወራ ያለው ሜታፎሪካሊ በዛ ቦታ ላይ እየተወራ ያለው ነገር ጀስት ይሄ ለሱ የተያዘ ዴስቲኔሽን ነው። በተለይ በመስቀል ላይ የሞቱ ጉዳይ ሲምፕሊ እሱ ብቻ የሚያደርገው ነገር ነው። ሶ ያን ነው እየተናገረ ያለው። አዎ አላቸው። አዎ አሉት። እንደምትጠመቃትን ተጠመቁ ትችላላችሁ። አዎ እሺ ቦታው የገባበት ቦታ ሲምፕሊ ለእኔ የተያዘው እኔ የማልፍበትን ያንን ነገር እናንተም አብራችሁ ልታልፉ ትችላላችሁ። ይሄ ነው እያላቸው ያለው ማለት። ስለዚህ በመስቀል ላይ የመሞቱን ጉዳይ ነው ሪፈር እያደረገ ያለው። ስለዚህ ከዛ በኋላ ግን ቀጥሎ የሚላቸው ነገር አለ። እሺ እኔ የምጠመቃትንስ ትጠመቁ ይሆናል፣ ግን ደግሞ በግራና ቀኝ መቀመጥ ኦልሬዲ ለተያዘላቸው እግዚአብሔር ላሰበላቸው ሰዎች ነው ይላቸዋል ማለት ነው። ሶ ለነሱ ኦልሬዲ ከሱ ጋር አብሮ የመንገስ ጉዳይ ላይ ያሳሰባቸው። ከዛ በኋላ እሱ ደግሞ ከዛ ከንግስናው በፊት የሚቀድም ነገር እንዳለና ያንን አብረውት ይካፈሉት እንደሆነ ይጠይቃቸዋል። አዎ አሉት። እንደማይሆን ያውቀዋል። ምክንያቱም ትክዱኛላችሁ ብሏቸዋል። በኋላ አስቀድሞ ደግሞ እንደዛም ብሏቸዋል። ስለዚህ እንደው እናንተ እሱን ማድረግ ብትችሉ እንኳን እኔ የምጠመቃትን ጥምቀትስ ትጠመቃላችሁ ሲላቸው እሱን ነው እየነገራቸው ያለውና ከዛ በኋላ ግን ቀጥታ እንትን የሚነግራቸው ነገር ምንድን ነው? በግራና በቀኝ መቀመጥ ግን ለተያዘላቸው ነው። ስለዚህ የጥምቀት የመጠመቅ ጉዳይ ቴዎሎጂካል አስፔክት ልክ እንደ ሮሚዮ አይነት ዲፕ ቴዎሎጂካል አስፔክት ይዞ አልገባም። እንደ ገላትያው አይነት እንደ ቆላስይስ አይነት ይዞ የገባው ሊትራሊ ይዞ የገባው ነገር ምንድን ነው?
ኢየሱስ ክርስቶስ በመስቀል ላይ ሊፈጽም ያለውን ነገር በመከራ ሊያልፍ ያለውን ነገር አብራችሁ ትካፈላላችሁ። በቃ እሱን ተካፍለን ቢሆን ወደምትሄድበት ተካፍለን ተከትለን መንገሱን ብቻ እንፈልጋለን የሚለው ነገር እሺ ትካፈሉኝ ይሆናል። ግን ብትካፈሉኝ ራሱ የሚሆን አይደለም። እግዚአብሔር ያለው ነው እሱ ነው ከጎን የሚቀመጠው ነው ፖይንቱና አሁን ከምናወራው ጋር ሰምሃው በኮንቴክስትም ሲምፕሊ እንደው ዝም ብለን የቃላት አጠቃቀሙን ብንመለከት አንድ አይነት አይደለም። አንድ የሚያደርገው ብቸኛው ነገር እቺ ባፕቲዞ የምትለው ቃል ብቻ ነው ማለት ነው። ሶ እንደያውዱ ይፈታል። ፖሊን ኤፒስትልስ ላይ በተለይ ገላትያ ላይ በማያሻማ ሊያሻማ በማይችል መልኩ ስለ ጥምቀት የተቀመጠው ሌሎች ቦታዎች ላይ በተለየ መልኩ ተቀምጠው ሊሆን ይችላል። ሶ እንደያውዱ መፈታት አለበት። ሰላም ደሩ ጋይስ በዚህ ተባረኩ። እኔ እንዴት አሱ ሰላም ብያለሁ። አንተ ነው ሰላም ያላልኩት። ያ ቃልየዋ ተባረክልኝ ወንድም አለምዬ። ጥሩ ውይይት ነው። ቪዲዮ ልትሰሩ ያላችሁት ልጆች ውሃ አፍስሰንበታል። በቃ እኛ ወንድሞች ነን። ባትሰሩ ጥሩ ነው። ተባረኩ። በቃ ሚራክል ጠፍተሃል ደግሞ አሴ ተጠፋፍተናል። አዎ በእናትህ ቀደም የኦሊ መዶሻ ጸጋ ይብዛልህ። የኦጂ መዶሻ ብያለሁ። አልፋታ አሉኝ እኮ በእናትህ ናና ገላግለን ፕሊስ። በነገራችን ላይ እግዚአብሔር በስራ ላይ ነው። በሁሉም አቅጣጫ ወንጌል ይሰራል በአንድም በሌላ። ይህን ፕላትፎርም ደግሞ የሰጠን እግዚአብሔር ነው። በጌታ እንታመናለን። በእያንዳንዱ መድረክ ላይ የምንዘራቸው ዘሮች ይበቅላሉ። እግዚአብሔር መልካም ነው። አሲ ጌታ ስሙ ይባረክ። ተባረኩ ቅዱሳን፣ ተባረኩ። ጌርሳምዬ እንወዳሃለን በጣም ለክርስቶስ ስላለ ቅናት የሚሰራቸውን ቪዲዮዎች ይከታተላለሁ እና በጣም ቆንጆ እንትን ነውና በርታለን። እግዚአብሔር ካንተ ጋር ይሁን። ዳንኤ ተባረኩ። ዘመናችሁ የለምልም። ፔትራዬ ከጎንነን በጸሎት እግዚአብሔር ይረዳሃል። አይዞን ወንድም፣ መልካም አዳር። እሺ እኔም ሰላም ብያቸዋለሁ። ዳንኤ ሰላም ብያለሁ። ፔትራዬ ጌታ ካንተ ጋር ነው። አይዞ ወንድሜ በርታ። እንጸልያለን ደግሞ አይዞ ልልህ ነው የገባሁት። የምችልበት ሁኔታ ውስጥ አይደለሁም፣ ግን አትሊስት አይዞ ልበል ብዬ ነው ወንድሜ። ተባረክ። ቴንክ ዩ ዩ አር ብለስድ ጥሌ ዩ አር ብለስድ ቴንክ ዩ። ምናልባት ጌስት የምትለው ነገር ከሌለ ታብታብ አስደርጉ ፕሊዝ። ታብታብ ሶሪ አካውንቴን ባለፈውም ለሳምንት ሰስፔንድ ተደርጓል። አሁንም እናንተ አላወቃችሁም እንጂ 2 ጊዜ ወጥቼ መጥቻለሁ። 2 ጊዜ እንደዛ የሚሆነው ሪፖርት ሲኖርበት ነው። እና ጊዜ ወስዳችሁ ፕሊዝ 3-4 ደቂቃ ወስዳችሁ ኮፒ ሊንክ ብታስደርጉ እና ከዚህ ከሪፖርት ብታወጡ። ሪፖርት ያለው ይመስለኛል። ሰስፔንድም ተደርጎ ነበር ፎር ሴክሹዋል ኤክስፕሎይቴሽን እና አደራ እላችኋለሁ። ዜድ የምትይው ነገር አለ? ግን አውቃታል ዳኒ። ሰላም ብያቸዋለሁ። ሁላችሁንም ሰምቻለሁኝ። ልጅቷ ማነች? ሚራክል አባታችን አስቼም ወረዱ። መቅዲ የገባንበት ቤት ይሄ ሪፖርት የተደረገበት መቅዲ እኮ ቤቷን ከፍታ እኮ ስትለምናቸው መልሱልን ስትላቸው የነበሩ ናቸው። ታች ያሉ ጎረቤቶቻችን መምህራንን 3 ሆነው አትቆጡን እባካችሁ ብላ ስትል የነበረች ኦርቶዶክስ ናት። እኔ አላወኩም። የዛ ቀን አውቀሃል እንዴ ስትገባ እሷ ቤት? አውቄ ነው የደወልኩ ላይ የገባሁት። እኔ ምንም አላወኩም። ልጅቷ እኮ ኢንቦክስ አርጋይ ምናምን ቪዲዮ ሁሉ ሰርቼ እሷን ድምፅ አስገብቼ ነበረ። እኛ ድንጋይ ራስ አይደለንም ስንጠይቅ መልሱልን አትቆጡን ያለችውን ቪዲዮ ላይ አስገብቼው ታንኪዩ ምናምን ብላኝ ኢንቦክስ አድርጋልኝ እንደዚህ እና እንዴት ሀርት እንዳደረገኝ እሷ መሆኗን ሳቅ በጣም ነው ያዘንኩት። አላወኩም። የዛ ቀን ተወያይቼ በኋላ ኢንቦክስ ነው እኮ ያደረጉልኝ።
ሰዎች ናቸው ኢንፎርም ያደረጉልኝ። እዛ ነው ሪፖርት ያደረጉበት። በጣም የሚገርሙ ኢሞራል የሆኑ ሰዎች ናቸው። ምንም አላደረግም፣ ጨዋነት ነው የተወያየው። መጨረሻ ላይ ሀሳብን ስትሰጥ እንትን እንድታደርግ አልፈለጉም። ይሄ ያለ 5 ነው 7 ደቂቃ እሷን ጋር አልፈለጉትም። ስለዚህ ይነጋገራሉ መሰለኝ በግሩፕ ቦምባርድ ነው ያደረጉ በሪፖርት እና ወዲያው አስወጣ። ይሄ ነው እና ጥሩ አይደለም። ሙስሊም ወንድሞቻችን በአዳም ወንድሞቻችን እንደዚህ አታድርጉ፣ ጥሩ አይደለም። ተባረኩ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ያሳዘናችሁ፣ ታች ያስጨነቅናችሁ ይቅርታ። ይሄ ነገር ጥንትም በቤተ ክርስቲያን በአባቶችም ውስጥ የነበረ ነው። አርጊውመንት ፐርሰናል አይደለም፣ ግን ኮምፕሮማይዝ አድርጌ እኔ በማምነው ነገር አልሄድም ምንም እና ይሄው ነው። ብንገናኝ አብረን እንሳሳቃለን ጋይስ። የተጣላን ምናምን ከመሰላችሁ በተለይ እኔ በዛ አላምንም፣ ግን እውነትን ዲፌንድ አደርጋ የመሰለኝን ምንም ኮምፕሮማይዝ ሳላደርግ ፊት ለፊት ነው የምናገረው። ይሄ እኔ ነው። ድካም ነው ካላችሁ እንግዲህ ይቅርታ፣ ምንም ማድረግ አልችልም። ተባረኩ።